አልፈልግም እኔ አንቺ ጋር ማለት ነው። ከትልቅ ሴት ጋር ብዙ መሮት አልፈልግም። ለትልቅ ሴት ነሽ፣ ለዛ ነው ዝም አልኩሽ። ስለዚህ ስርዓት ኖርሽና በስርዓቱ አንገትሽን ደፍተሽ ስራሽን ብትሰሪ ወሬ ከዚህ መምጣቱ አቁመሽ ስራሽን ብትሰሪ የቱ ነው የሚያዋጣሽ? የቤት ኪራይ ደግሞ ወደሽ ነው የመጣሽ ትከፍላለሽ። ሌላ ተጨማሪ ስልኬ ላይ ቦስ እንዳታርጊ ቦስ ያሽ ቦስ አታርጊ። በስርዓቱ ሞራት ካልሽ በስርዓቱ አውሪ። እኔ እንዳንቺ እንትን ገለባ አይደለም። ድሮ አውቃቻለሁ። እኔ ድሮም እኮ ተረት ከዛኛው አብረው ካለው ፎቶ ጋር እንድታመሳስሉት አንድ ሰው ናት አይደለችም የሚለውን አንድ ሰው ናቸው አይደለም የሚለውን ሃይማኖት አንቺ ቅንድብሽ ላይ 2 መስመር ያለብሽ ነሽ። እሷ የጆሮ ጌጥ ያረገ የአፍንጫ ጌጥ ያረገችው ናት አይደል? አሁን እዛ ጋር ቀላ ያለች በፍሊተር ፎቶ ያሳየዋችሁና እቺና አሁን ያሳየዋችሁ ፎቶ አንድ አይነት ሰው ናቸው አይደሉም? እቺ ደግሞ ሃይማኖት እየተዛተባት ያለችው ናት። ቆይ እየጻፈች ነው ኮሜንት ላይ ያስገባል። እሺ ካልተዋወቃችሁ እንዴት አንድ ላይ ፎቶ ተነሳችሁ? እዚህ ጋር አንቺና ሃይማኖት ካልተዋወቃችሁ እንዴት አንድ ላይ ፎቶ ተነሳችሁ? የማይተዋወቅ ሰው አብሮ ፎቶ ይነሳል? እሺ ሌላው ደግሞ ቤት ውስጥ ኢጃዛ ቤት ውስጥ አብሮ ፎቶ የላችሁ አለ አቡዬ? እሱን ላኪልኛ። ይሄ ቤተክርስቲያን እኮ ነው። ቤተክርስቲያን ስለሆነ ከጎኔ ተቀምጣ ፎቶ አንስታኝ ነው ስላለች ኢጃዛ ቤት አንድ ቤት ነው የምፈልገው። አንድ ቤት አንድ ኢጃዛ ቤት እንደምትኖሩ ማስረጃ። ደግሞ ባህሬን ያገባ ሰው ከከዳማ ጋር ተጠራቅሞ ይኖራል እንዴ ጋይስ? ወይስ ባልየው ድሃ ነው? አረብም አግብታችሁ ኢጃዛ ቤት ትኖራላችሁ? አበሻ ያገባ ኢጃዛ ቤት በማይኖርበት ዘመን ታዲያ ለምኑ ነው አረብ የምታገቡት? አረብ የምታገቡት ፍቅር ይዟችሁ አይደለም መቼም። አረብ የምታገቡት ከአበሻ የተሻለ ህይወት ይሰጠናል ብላችሁ በወንድ ያልፍልናል ብላችሁ ነው አይደል? አበሻ ወንድ ጥሩ ህይወት አያኖረንም፣ ከአረብ ወንድ የተሻለ ህይወት ያኖረናል ብላችሁ ነው የምታገቡት። መቼም ከአረብ ጋር ፍቅር ይዟችሁ አይደለም፣ ተፋቅራችሁ አይደለም። ታዲያ ከአረብ ጋር ተጋብታችሁ ከአበሻ ያነሰ ህይወት የምትኖሩ ከሆነ ምን ያደርግላችኋል? ፍቅር ነው ብቻ እንዳትሉኝ። አዎ ይኖራሉ ያውቃሉ። እና ለምኑ ነው ታዲያ አረብ የተፈለገው? ለቋንቋው ነው? አረብኛ ለመማር ነው? ለመልመድ አረብኛ ኦር ፎር ዋት? እንግዲህ እኛ የምናውቀው ሀበሻ ሴቶች ሌላ ዜጋ የሚያገቡ ያለው አቡዬ። እሺ ይሄ ኢጃዛ ቤታችሁ ምግብ እየበላችሁ ወደ ታች ሹሩባ የተሰራችሁ ናት እሷ? አዎ በትክክል። ኦኬ ታዲያ ባህሬኒ ካገባች ባህሬኒ ያገባ ሰው እንዴት ከዳማ ጋር ከመዳም ቅመም ጋር ኢጃዛ ቤት አብሮ ይኖራል? አቡዬ ለዛውም እኛ ነን እኮ ሁሉን ነገር የምናሟላላት። ማርያምን እኔ ማለት ፈልጌ አይደለም፣ ግን እሷ ትራፊ እየበላሽ ነው የኖርሽው ስላለችኝ ነው። ችግር የለውም ትራፊ እየበላሽ ነው የኖርሽው ትበልሽ፣ ችግር የለውም። ግን ባህሬኒው የት ይተኛል? ባህሬኒው እናንተ ፊት የለም። እሱማ ባልየውማ የለም። አሁን ባልየው ሞቶባታል አሉ። ግን መጀመሪያም እሱ ስለሷ ሂስትሪ ማውራት አልፈልግም። ከሞተ ታዲያ እኮ ትወርሳለች እኮ። ዜጋ ሆኖ ቤት የለውም እንዴ? ቤት ትወርሳለች እኮ ከሞተ። አቡዬ ሌላ ሚስት ብላችሁ ባህሬን የምትሉት እናንተ የተነገራችሁን ሁሉ የምታምኑ የቀላ ሁሉ አረብ የሚመስላችሁ ወይ ኔፓሊውም አረብ ይመስላችኋል፣ ፓኪስታኒውም አረብ ይመስላችኋል። እኔም ያንቺን ወሬ አምኜ ደግሞ ባህሬኒ ማለቴ እሷ ነች እኮ ያለችው። ምን አውቃለሁ? ስለተባልሽ ብቻ ታምኛለሽ እንዴ? ባህሬን ዜጋ ያገቡትማ ማሪ የሚኖሩት ቪላ ቤት ውስጥ ኦኬ። ዜጋ ያገባው ሴቶች እያየናቸው ነው የሚኖሩት ቪላ ቤት ውስጥ፣ የሚነዱት ላንድ ክሮዘር ኦኬ። ኢቭን አይነዱም እነሱ በላንድ ክሮዘር ከኋላ ተቀምጠው ከፊት ሹፌር እየነዳ ነው የሚሄዱት።
አረ ሀቡዬ ኢጃዛ ቤት አይኖሩም ዜጋ ያገቡ ሴቶች። እሺ እቤት ራሱ የምትወጣው ያስጠፋቻቸው ልጆች ሲሄዱ ውጩን የምታየው እነሱ የታክሲ ከፍለው የሆነ ቦታ ልታደርሳቸው ስትሄድ ነው እኮ። ታዲያ ለሌላ ጊዜ ስትናገሪ ዝም ብለሽ የተሰጠሽን አታውሪ። ባህሬኒ እያልሽ ኦኬ። ይሄ የባህሬኒን ስም ማጥፋት ነው። እሺ አሁን ባህሬኒ ያገቡትን ያቸው ጠይቂ። ቪላ ቤት ውስጥ ነው የሚኖሩት ለብቻቸው አንድ ቪላ። የትም ቦታ አረብ ዜጋውን ያገባ ሰው ቪላ ቤት ውስጥ ነው የሚኖረው። ሹፌር፣ ሰራተኛ ቤት ውስጥ ከአንድም ሁለት ሰራተኛ፣ ሹፌር ምናምን ፋፈሽ ያለ ላይፍ ነው የሚኖሩት። እሱም ፈልገው መሰለኝ አረብ የሚያገቡት አይደል? ቦይሱን ክፈችው ሀቡዬ፣ ቦይስ ልኬልሻለሁ። እሺ በአንዴ ስፒከር ላምጣው ጋይስ። በዛውም እንደውም ውሃ አመጣለሁ። የስልኬ ድምፅ ብዙ አይሰማም። ስፒከር ላምጣው። ከዛ ለእኔ የሚላከችውን እንከፍትና እናመሳስላለን። አንድ ሰው ናቸው። በፎቶ አረጋግጠናል፣ በድምፅ ደግሞ እናረጋግጣለን። ቪዲዮም ደግሞ ካላችሁ ላኪ። ሬኒ በጣም ያስቁኛል። እንደዚህ አይነት ሰዎች ዜጋን ያገባሁት እና ልክሽን አስገባሻለሁ። ዜጋ ስላገባው አገሩ ሀገሬ ነው አይነት ጨዋታ። በመጨረሻ ኢጃዛ ቤት የምትኖር ሆና ተገኘች። ባህሬን ተዋረደ አላለችም። ኢጃዛ ቤት ተሸክሽጉ ከሴቶች ጋር እየኖሩ የዜጋ ሚስት ነን ብሎ ሳይንስ አለ እንዴ? የዜጋ ሚስቶችን አላያችሁ? ሻንጣ ዋስኮ ሻንጣቸው ደግሞ ፕራዳ፣ ሉዊስ ቪቶን፣ ጉቺ፣ ቻናል ምናምን ነው የሚይዙት ሻንጣ እንደ ዜጎቹ። የዜጋ ሚስቶች እንኳን ኢጃዛ ቤት ሊኖሩና እንጀራ ሊበሉ። እሺ እሷ ደግሞ ይኸው በዚህ ጋር ደግሞ የላከችልኝ አንቺ እሷን የሰደብሽበት ምንድን ነው? ይቺ ቆሻሻ ብለሽ ብሔሯን ሰድበሻል። ትክክል ነው። የአንቺ ፖስት ነው ይሄ። እንኳን እናት ስቲል እኔ ለልጅሽ የተናገርኩትን ታዲያ እንዴት አላቃትም ትይኛለሽ? ራስሽ ይኸው ቪዲዮዎች እየላክሽ መጀመሪያ አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? እያየሽ ነው ላይቭን። ማን ነበር ስምሽ? እሙዬ እመቤት አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? አላውቃትም ብለሽ አሁን ደግሞ የሰደበችሽን ቪዲዮ ምትልኪልኝ። መጀመሪያ እኮ አላቃትም አልሽኝ። አክብሬ ጠርቼሽ እየጠበቅንሽ ነው። ነይና መናገር የምትፈልጊው ነገር ካለ ሃይማኖት የምትባል ልጅ መጥታ አንቺ እንዳስጠፋሻትና እኔ እስካስጠፋዎች ድረስ ባህሬን ላይ እስካለሽ ድረስ ከኔ ቤት ኢጃዛ መውጣት አትችይም ብለሽ በጉልበት ቤትሽ በግድ እያኖርሻት እንደሆነ እኔ ሃይማኖት የምትባል ልጅ አላቃትም፣ አስጠፍቼም አላቅም፣ ሃይማኖት የምትባል ልጅም አላቅም ብለሽ ቮይስ መለሽልኝ። ከዛ ቮይሱን ላይቭ ላይ ላሰማ ስል ስደልቹ እኔ ግን አስቀድሜ ጠንቃቃ ስለሆንኩኝ ወደ ሌላኛው ስልኬ ላይቭን እያየሽ መሆኑን ማረጋገጫ ቮይሱን ላሰማችሁ ስል ድልት ስታረጊው እኔ ወደ ሌላ ስልኬ ፎርዋርድ አድርጌው ነበር። በሰከንድ ቀደምኩሽ። ለምን አላቃትም ብለሽ ቮይስስ መደለት ለምን አስፈለገ? አንደኛ። ሁለተኛ ነገር ሀቀኛ ሰው ከሆንሽ ቮይስ ለምን ትደልቻለሽ? እኔ መያዝ የጠቀመኝ እንጂ ቀደምኩሽ ሳትቀድመኝ እንጂ። ሁለተኛ ነገር ደግሞ አላቃትም ላልሽው ልጅ ቪዲዮ ሰደበችኝ ብለሽ ቪዲዮ ለምን ትልጋለሽ? አታውቂያትም አይደል? ቃልሽ ለምን አንዳልሆኑ? እኔ ሰድቢያት ሳይሆን ነገር ባይልሽ ውጥር ባቲ ቤት ኪራይ ከፍል ነበረ አስፈራራሽኝ ብዬ ነው የፖስትኳት እኮ። ትመላለሳላችሁ ሁለታችሁ እንደ ባልና ሚስት። ፎቶዬን ነገር ባይልሽ ነገር ብለሽ ውጥር ባቲ የቤት ኪራይ እየከፈልኩ ኖር ነበር ብለሽ ገጠምሽ። ባይልሽ ነገር ውጥር አትበይ ብዬ ፖስት አረኩኝ። አንቺ ራስሽ ነገረኛ ነሽ እኮ። ይሄ ራሱ
አውዬ ነገረኛ ሁኚ ሳይሆን እየተመላለሽ እኔ ቦይሱን አሁን እንደምትተዋወቀው እሺ፣ ቮይሱን ልክፈትሽ። እሺ ቆይ እኔ ብዙ እንዳታስወርኝ። ምን ልታወሪ ፈልግሽ ነው? እያወራሽ እኮ እየሰማሁት ነው። ምን ልታወሪ ፈልግሽ ነው? ሌላ ማንሽ አንቺ? ስራ አስገባሽ እኮ እኔ ነኝ። እሙዬ ናት እኮ ስራ አስገባሽ። እሙዬ የፈለገች ማድረግ ትችላለች። ራሷ ላይ ስትመሰክር ጋይዝ። ኦኬ እሙዬ ናት ስራ ያስገባችሽ። በጣም ጥሩ። ያስጠፋችሽስ ብላ የመሰከረችበት የለሽም? ቆይ አልጨረስንም። ስለዚህ ብዙ አላወራም። ለዛ እኮ ነው እኔ ብዙ አላወራም የምለው። አርፈሽ ቁጭ በይ፣ ስራሽን ስሪ። የቤት ኪራይን በወሩ ላኪ። አሁኑ በዛ ኖሮ 40 ብር ነው የሚሆንብሽ። ሌላ ብዙ መዘዝ ሳይመጣብሽ በልቶሻል። እኔ አላውቅም። ስለዚህ ብዙ መሯት አልፈልግም። እኔ አንቺ ጋር ማለት ነው ከትልቅ ሴት ጋር ብዙ መሮት አልፈልግም። ትልቅ ሴት ነሽ። ለዛ ነው ዝም አልኩሽ። ስለዚህ ስርዓት ኖርሽና በስርዓቱ አንገትሽን ደፍተሽ ስራሽን ብትሰሪ ወሬ ከዚህ መምጣቱ አቁሜሽ ስራሽን ብትሰሪ የቱ ነው የሚያዋጣሽ? የቤት ኪራይ ደግሞ ወደሽ ነው የመጣሽ ትከፍላለሽ። ሌላ ተጨማሪ ስልኬ ላይ ቦስ እንዳታርጊ። ያሽ ቦስ አታርጊ። በስርዓቱ ሞራት ካልሽ በስርዓቱ አውሪ። እኔ እንዳንቺ እንትን ገለባ አይደለም። ድሮ አውቃቻለሁ። እኔ ድሮም እኮ ተረት ነበር። ምን ተረት ነበረው? ተረቱ ጠፋብኝ። እንዱ ነግርሽ ነበር ተረቱ። እና ስራሽን ብትሰሪ ነው አማራጭ። እንደኔ ስራሽን ብትሰሪ ነው የሚያዋጣሽ። አፍሽን ዘግተሽ እግርሽን ሰብስበሽው ስራሽን ብትሰሪ ይሻልሻል። የሚያዋጣሽ እሱም የቤት ኪራይም በየወሩ ትከፍላለሽ። እስከ አስገባውሽ እስከ አመጣውሽ መዳም ቤት ትከፍላለሽ። ገብተሻል? እኔ ኦልሬዲ ጨርሻለሁ እኮ። የማን ጊዜ? የኛ ነው ጊዜ። እሺ ስም የኦሮሞ ባለ ጊዜ ነው ያለው እኮ። ታዲያ አማራ መብት የለውም ማለት አይደለም። እኔ በነገራችን በኢትዮጵያ ምናልባት ታመጫለሽ። ስለ ብሔር እኔ አይመለከተኝም። እንደዚህ ብሔር ሜንሽን ባታረጉ ደስ ይለኛል። እሺ የኛ ነው ጊዜ እያለች መዘፍ ነው እሷ ናት። ይሄኛው ቮይስ ልካለች ሳይሆን ተደዋውላችሁ ስታወሩ ሪከርድ አድርገሽ ነው። ቮይስም አለኝ ስናወራም ደግሞ እንደዛ አለችኝ። እኔ ምንም ማለት አልችልም እኮ አቡዬ። ይሄው እንደሰማሹ ነው። በቃ እንደዚህ ስትለኝ ነው እኔ ደም የሚፈለው። በቃ እኔ ምን ትሁን ዘሯን ጠይቂያት አይደለም ያስጠፋችኝ የጠፋሁት። እኔ ግን ወሎዬ መሆኔን ነግሬያታለሁ። ይሄን ብቻ ነው የማውቀው። ከዛ በኋላ ላይ ነው ራሷ ያወራችሁ። በብሔር ለመሸሸግ አትሞክሩ። እኔ በብሔር የምሸሸግበት ምንም ነገር የለኝም። እኔ ግን በሄድኩበት ሁሉ ማን እንደሆንኩኝ ከየት እንደመጣሁኝ ያወራለሁ። እሺ ይሄኛውን የፖስተችው እሷ ናት። አንቺን ፎቶሽን ለጥፋ የእቁብ ብር ቆይ ሰላም ባህሬን የምትኖሩ ወንድሞቼ ባካችሁ ይችን በምስሉ ላይ የምታዩት ሃይማኖት ፈታ ነው ትባላለች እና እቁብ የ10 ልጆች ሁነው ገብተው እሷ በመጀመሪያ ተቀብላ ጠፍታ፣ እባካችሁ ኢጃዛ ቤት ያላችሁ ሰዎችም ልጅቷን የምታውቁ ከታች ቁጥሬን አስቀምጣለሁ፣ ደውላችሁ አናግሩኝ። አላቃትም ብለሽ ነበር እኮ እናቴ። እባክሽ ዝም በይ፣ እኔ ላውራበት። ልጅቷ ላይፉን እየተከታተለች ነው፣ እያንዳንዱ ነገር በዋትሳፕ ዝግልኝ። አላቃትም ብለሽ ነበር፣ ግን ይኸው ራስሽ በራስሽ አካውንት የፖሰትሽው ፎቶ አለጥፈሽ የ10 ልጆች እቁብ ይዛ እንደሄደች አልሽ። ፓስፖርቷንም ካስጠፋሽበት መዳም ቤት ሄደሽ ፓስፖርቱን አምጥተሽ ፓስፖርቷንም ፖሰትሽ። የሰው ፐርሰናል ኢንፎርሜሽን የሰው ፓስፖርት መፖሰት ወንጀል መሆኑን ታውቂያለሽ። ኤምባሲ ሄዳ ከሳሽ፣ ኤምባሲ ተጠርተሽ ይቅርታ ጠይቀሽ ፖስቱን ደለትሽው አይደል? ለምን ይሄ ሁሉ አምባገነንነት ያስፈልጋል? አስጠፋሻት፣ አልተስማማችሁም፣ ለቃ መሄድ ትችላለች አይደል እንዴ? አንድ ሰው እኔ ካስጠፋሁት ዘላለሙን እኔ ኢጃዛ ቤት የመኖር ግዴታ አለበት እንዴ? በበቃው ሰዓት ይሄዳል።
እሺ አንቺ የቁብር ስንት አለብሽ? የቁብር አቡዬ 3 ሰው ሲቀር ነው እኔ ቤት ክራይ አልከፍልም ያልኳትኝ። እሷ ጋር 240 ብር አለባት። እኔ ያለብኝ 240 የባህሬን 240 ዲናር ስንት ነው በኢትዮጵያ? እኔ እንጃ አባዡ አሁን አቡዬ አሁን 455 ነው አሁን አባዡ። እሺ 200 አለባት። እኔ 200 እኔ ያለብኝ 60 ዲናር ነው። ከ300 ሲቀነስ 240 ዲናር 60 ዲናር አለብኝ። 240 ዲናር እሷ አለባት። ሻንጣዬ እሷ ጋር ነው። ሃይማኖት የጠየቁሽን ብቻ መልሽ። ቆይ እሷ ስንት አለባት? አጭር መልስ። 240 ዲናር 240 ሲባዛ ስንት ነው ያልሽኛው? ምን ዛሬ 475 እያለው ሲባዛ በ475 ይሆናል 114,000 እሷ አለባት። የምንድን ነው ይሄ 240 ዲናር እሷ ያለባት የምንድን ነው? እኔ የሰጠኋት መጀመሪያ አስፈራርታኝ የተቀበለችኝ ነው። ይሄ ቤት ክራይ መክፈል ሃይማኖት አስቀምጪልኝ ብለሻት ነው? አበድረሻት ነው ወይስ የከፈልሽው የቤት ክራይ ነው? 240 ዲናር 240 ዲናር የከፈልኩት ነው። አስቀምጪልኝ ብያት አይደለም። ታዲያ የከፈልሽ ከሆነ እኮ ኖርሽበት፣ አለቀ። እኔ መኖር ሳልፈልግ ነው አቡዬ፣ እያስፈራራችኝ እኮ ነው። እሷ ከፈልሽ፣ ሻንጣሽ ተቀመጠ። ስራ እሷ ስላስገባችኝ ወደ ኢትዮጵያ በፖሊስ አስይዝሻለሁ እያለችኝ ነው የግድ ስከፍል የነበረው። እኔ መክፈል ሳልፈልግ እኮ የዛነት መቼም ነበር መክፈል ሳትፈልጊ የማንድም ሳትከፊ ነበር መምጣት የነበረብሽ። ከፈልሽ። አላስገባኝ ብለሽ እኮ ነው አቡዬ። እኔ እየጻፍኩኝ አላስገባኝ ነው ማስገባሽ። አትጩ እንደማመጥ። ቆይ እሺ 240 ዲናሩ የከፈልሽው የስንት ወር ነው? በወር 20 ዲናር ከሆነ የቤት ክራይ የስንት ወር ነው? 240 ዲናር የ7 ወር 20 ዲናር 140 ዲናር 100 ብር ደግሞ ስታስጠፋኝ 100 ዲናር። ስለዚህ በቃ 100 ዲናር የማስጠፊያ ነው። ተነጋግረሽ ነው በፌስቡክ ቲክቶክ ተዋወቃችሁ፣ ተነጋግረሽ 100 ዲናር የመጥፊያ ከፈልሽ። አንድ የ7 ወር የቤት ክራይ ደግሞ ሻንጣሽ 7 ወር እሷ ቤት የተቀመጠበት 240 ዲናር አለቀ፣ ተንጣጣ። አሁን እኮ የምናወራው ስለምትዝትብሽ ነገርና ያለ ስምሽ የቁብር አልከፈለችም ብላ ስላወራችሁ ነገር እንጂ አምነሽበት የከፈልሽውን ነገር ስትጣሉ ዛሬ መልሱልኝ። እኔ ውሸት ነገር አልወድም። እኔ ለሐቅ ነው ሁሌ የምቆመው። እዚህ ጋር የተከፈለ ነው። 7 ወር ሻንጣሽ እሷ ቤት ተቀምጧል። ማንም የማንንም ሻንጣ በነፃ አያስቀምጥም። ትክክል። ግን ዛቻዋን እኔ ባለ ጊዜ ነኝ ገለመሌ ነኝ የምትለው ይሄ ብልግናዋን እንቃወማለን። አንድ ሁለተኛው ነገር ደግሞ አንቺ የቁብር ስንት አለብሽ? የቁብር 3 አለብኝ። ሰው በዚህ ምክንያት ስንጣላ እንደውም የፈለግሽውን ነገር አምጪ የቁብር ከዛ የሰጠውሽ 240 ብር ላይ ልጆቹን ክፈይ፣ እኔ አያገባኝም፣ የምትፈልጊውን አምጪ አልኳትኝ። ከመዳሟ ጋር ያስገባች ስራ ቦታ ጋር አጣልታ አስወጣችኝ። እኔ ሌላ ስራ ተፈልጎልኝ ገባሁ። ታዲያ የቁብ ሰዎቹ ምን አገባቸው? የቁብር 100 ዲናር የጠፋሽበት ነው። ማንም ሰው በነፃ አስጠፋም። በነፃ አታስጠፋሽም። መቼም የእናትሽ ልጅ አይደለችም። 100 ዲናር የማጥፊያ የልጅቷ ብልግና እመሰክራለሁ። ባለጌ ናት። ለምን ቮይሷን ሰምቼ ስትዝትብሽ ስታስፈራራሽ፣ አምባገነን ናት፣ ጉልበተኛ ናት። ትክክል አይደለችም። አንቺም ደግሞ ትክክል ያልሆንሽበት ነገር በሰላም ሰዓት በደህና ሰዓት ተስማምተሽ 100 ዲናር ከፍለሽ አስጠፋችሽ። ከጠፋሽ በኋላ ደግሞ የ7 ወር የቤት ክራይ ደግሞ 7 ወር ሙሉ ሻንጣሽ እሷ ጋር የተቀመጠበት። ኦፍኮርስ በነፃ ማንም የማንንም ሻንጣ አያስቀምጥም። በዚህ ዘመን እኔ ልንገርሽ አቡዬ 100 ዲናር ስጠፋ አልተስማማሁም እኮ ነው የምልሽ። እኔ የወጣሁት የተቀበለችኝ የሆነ የራሱ የሀገሩ ሰው እባክህን እርዳኝ ብዬው ግማሽ መንገድ ላይ መጥታት አላችሁ። አልተስማማሁም ያልሽው በነፃ ማንንም አያስጠፋም። እኔ ጣፍቻ አቡዬ ይኸውልሽ እኔ የፈለኩትኝ እሷ መጥታ እንድትወስደኝ ነው። 100 ዲናር እንደምከፍል አልነገረችኝም እኮ ነው የምልሽ። እቤት ከሄድኩ በኋላ ነው 100 ዲናር ነው ማስጠፊያ ብላኝ ሰርቼ። በነፃ እሷ ምንሽ ናት የምታስጠፋሽ? የእናትሽ ልጅ ናት በነፃ የምታስጠፋሽ? እኔ ከኢትዮጵያ ስመጣ አስቤብን ነው የመጣሁት እንደምጠፋ። እኔ የምፈልገው ማረፊያ ብቻ ነበረ። የራስሽን ችለሽ መጥፋትና እሷን ቲክቶክ ላይ አናግረሽ ተዋውቃችሁ አስጠፋችሽ። የማስጠፊያ 100 ዲናር ነው። ስለ ገንዘቡ ይኸውልሽ ግዴታሽ ነው። የጠፋሽበትን የመክፈል ግዴታሽ ነው። የ7 ወር የቤት ኪራይ የመክፈል ግዴታሽ ነው። ሻንጣሽ ለምን አንድ ፌስታል አትሆንም? በቤቷ እስከተቀመጠ ድረስ የቤት ኪራይ የመክፈል ግዴታሽ ነው።
አሁን ወደሚቀጥለው ጉዳይ እንሂድ። አንደኛ እቁቡን ተስማምተሽ የመጀመሪያ ከበላው ሰው ስለማላምን የመጀመሪያ ከበላው እጥላለሁ ብለሽ እቁቡን ገባሽ። ከዛ በኋላ የመጀመሪያ በላሽ። ከዛ እየከፈልሽ ቆይተሽ ከአከራይ ጋር ስትጣይ የሶስቱ ምን አገባቸው እነዚህ ሶስት ምስኪን ሰዎች? የእሷን በቀል፣ የእሷን ንዴት፣ እሷ ያደረገችብሽን ክፋት እነዚህ ሶስት ቁጣዮች ላይ የምትበቃያቸው እነሱ ምን አጠፉ? ሶስቱ። እሺ እኔ ልንገርሽ አቡዬ፣